ገና ባገኘሽ በአንድ ሳምንት ውስጥ እኔ ያላንቺ ህይወቴ ባዶ ነው፣ እኔ አንቺን አግብቼ ነው የምኖረው፣ በቃ ሌላ ድራማ ሊፈጥር ይችላል። የሆነ ነገር ታወራላችሁ፣ ትነጋገራላችሁ፣ የእሱ ሀሳብ ነው። ልክ በሆነ ጉዳይ ላይ ውሳኔ የሚፈልግ ነገር ይመጣል፣ የእሱ ውሳኔ ብቻ ነው። ልክ ያንቺን ሀሳብ አይፈልግም። ታችሁ አኩርፎ ወንድ ብዙ ማክረፍ የለበትም ባይነኝ። እኔ ግን አኩርፎ ኮሚኒኬት ማድረግ እያለበት አንቺን ማናገር እያለበት ሳምንት 15 ቀን የሚዘጋሽ ከሆነ ስልኩን የማያነሳ ከሆነ ችግር አለ። ለምሳሌ ሲናገርሽ፣ ሲሰድብሽ፣ ሲቆጣሽ፣ አግሬሲቭ ሲሆን ዝም እያልሽው የምትሄጂ ከሆነ የሆነ ቀን በጥፊ ምናምን ቸባ ሊያደርግሽ ይችላል። ኤክሱን ለማስቀናት አንቺ እንዴት ሊያደርግሽ ይችላል? ስለዚህ ከኤክሱ ጋር በፖዚቲቭም በኔጌቲቭም ወይ ምንም የሚያቆራኝ ነገር ያለው ሰው ሬድ ፍላግ። ከኤክሶቻቸው ጋር ስቲል ግንኙነትና ቅርርብ ያላቸው ሰዎች ተመልሰው አብረው የመሆን ቻንሳቸው በጣም ከፍተኛ ነው። ሬድ ፍላጎች ወይም ቀይ ባንዲራዎች አሉ። ሴቶች ፍቅረኛ ስትይዙ ወይም ሪሌሽንሺፕ ውስጥ ስትገቡ ወይም ከአንድ ሰው ጋር ትዳር ውስጥ ለመግባት መንገድ ስትጀምሩ ማየት ያለባችሁ ነገሮች አሉ። እነዚህን ሬድ ፍላጎች የምታዩ ከሆነ አይ ይሄ ሰውዬ አይሆንም ብላችሁ ቆም ብላችሁ ነገሮች እንድታስቡ፣ የሚስተካከልም ከሆነ እንድታስተካከሉ፣ መተውም ካለባችሁ ያንን ቦታ ትታችሁ መሄድ ካለባችሁም እንድትተው አቅጣጫ ለማስያዝ ነው። ጥያቄ እንድትጠይቁ ነው የምናወራው። ወደ ዝርዝሩ እንገባለን። የመጀመሪያው ላቭ ቦምቢንግ ነው። ይህንን ቃል ብዙ ጊዜ ሰምታችሁት ሊሆን ይችላል። ላቭ ቦምቢንግ ይባላል። ምን ማለት ነው? ላቭ ቦምቢንግ ማለት በተገናኛችሁ ገና በአጭር ጊዜ የፍቅር ውርጅብኝ፣ የፍቅር ፍንዳታ፣ ቦምብ በቃ መጥለቅለቅ ምናምን ሲያጋጥምሽ ማለት ነው። ይሄ ማለት ገና ባገኘሽ በአንድ ሳምንት ውስጥ እኔ ያላንቺ ህይወቴ ባዶ ነው፣ እኔ አንቺን አግብቼ ነው የምኖረው፣ በቃ ሌላ ድራማ ሊፈጥር ይችላል። ገና ባገኘሽ በሁለት በሶስተኛ ቀን ድምፅሽን ካልሰማው መብላት አልቻልኩም ሊልሽ ይችላል። አንቺ ከሱ ጋር ኦብሰስድ እንድትሆኚ ውሸት የተቀላቀለበትና ማጋነን የተቀላቀለበት የፍቅር አሰጣጥ ማለት ነው። ለምሳሌ አንድ ሰው ለ2 ዓመት ለ1 ዓመት ፍቅረኛው ሊያደርገው የሚችለውን ነገር እሱ ገና በአንድ ሳምንት እኔ ላንቺ ካላደረግኩልሽ ሲል እንደማለት ነው። እኔ ላንቺ ያለኝ ፍቅር በቃ እንደውም በዚህ 6 ወር ውስጥ መጋባት አለብን ሊልሽ ይችላል። ገና አያውቅሽም። አንድ ሳምንት ነው የተገናኛችሁት፣ ሜይ ቢ 15 ቀን የተገናኛችሁት፣ ሜይ ቢ 2-3 ቀን የተገናኛችሁት፣ ግን ወዲያው አፈቅርሻለሁ በደንብ ሳይረዳሽ፣ በደንብ ጊዜ ሳታሳልፉ፣ በደንብ ሳያውቅሽ አፈቅርሻለሁ፣ አንቺን ነው ማግባት እንፈልገው፣ አንቺ ህይወቴ ነሽ፣ ለእኔ እንደዚህ ነሽ የሚሉትን አይነት ነገሮች ማለት ነው። ልክ ያልሆነ ወይም ከመጠን ያለፈ የፍቅር ቃላት ውርጅብኝ ማለት ነው። አማርኛው እንደዛ ይመስለኛል። ስለዚህ በጣም አንቺን ወደሱ ለመሳብ እላፊ ጅንጀናዎች ማለት ነው። በቃ እላፊ ጅንጀናዎች። እኔ ያላንቺ ዛፍ ነኝ ምናምን ሊልሽ ይችላል። በቃ ማለት በቃ ድርቅ ብዬ የቀረው ነገር ህይወቴ ባዶ ነው ምናምን ሊልሽ ይችላል። ዛሬ እንደዚህ እንደ እሳት እያየሽው ያለሽው ነገር የሆነ ነገር ከተገኘ በኋላ በረዶ ሊሆን ይችላል። ስለዚህ ለእኔ እንደዚህ እንዲሆንልኝ የሚያደርግ ግንኙነት አለን ወይ? ራስሽን እንድትጠይቂ ነው። ሁለተኛው ከኤክሶቹ ጋር በጣም ደንበኛ የሆነ ጓደኝነት ያለው ወንድ ሬድ ፍላግ ነው። በመሰረቱ በጋራ ልጅ ከሌላችሁ በስተቀር ከሪሌሽንሺፕ የተለያያችሁ ሰዎች የሚያገናኛችሁ ጉዳይ መኖር አለበት ብዬ አላስብም። የጀመራችሁት ቢዝነስ ካለ እንደው ቢዝነሱን መስመር አስይዛችሁ ነገሮቻችሁን እስከምታስተካክሉ ድረስ ምናምን፣ በመሃል ልጅ ካለ ያው የጋራ ኃላፊነት ስለሆነ ቤተሰብ ላይ እንደ አባትና እንደ እናት ነገሮችን ማድረግ ስላለባችሁ ይሆናል። ግን ጀስት ሪሌሽንሺፕ ብቻ ከነበረ ከተለያያችሁና ብሬክአፕ ካረጋችሁ በኋላ ምንም አይነት ግንኙነት አያስፈልግም። ስለዚህ ከኤክሱ ጋር ስቲል የሚደዋወል ከሆነ ከኤክሱ ጋር ስቲል ሻይ ቡና የሚል ከሆነ እንኳን አደረሰ እንኳን አደረሰሽ ኤክሱን መልካም ልደት እያለ ስቶሪ ላይ የሚለጥፍ ሰው ከሆነ መሮጥ ነው ያለብሽ፣ መሸሽ ነው ያለብሽ። ከኤክሶቻቸው ጋር ስቲል ግንኙነትና ቅርርብ ያላቸው ሰዎች ተመልሰው አብረው የመሆን ቻንሳቸው በጣም ከፍተኛ ነው። ግልጽ ነው አይደለ? በመጥፎም ቢሆን ነው የምላችሁ ግንኙነታቸው በመጥፎም ቢሆን። ለምሳሌ አንዳንድ ሰው ብሬክአፕ ካደረገ በኋላ ስቲል ኤክሱን ስታክ የሚያደርግ ሰው አለ። ሶሻል ሚዲያዋን ያያል፣
በሌላ አካውንት ከፍቶ ሊያናግራት ይሞክራል። ሌሎች እንቅስቃሴዎች ሊያደርግ ይችላል። እሷን ለማስቀናት እሷ ያለችበት ቦታ ሴት ይዞ ሊሄድ ይችላል። ብዙ ነገር ሊያደርግ ይችላል። ኤክሱን ለማስቀናት አንቺ እንዴት ሊያደርግሽ ይችላል? ስለዚህ ከኤክሱ ጋር በፖዚቲቭም በኔጌቲቭም ወይ ምንም የሚያቆራኝ ነገር ያለው ሰው ሬድ ፍላግ ነው። በቃ አስፈላጊ የሆነ ሰው አይደለም። ስለዚህ ከኤክሳቸው ጋር ሁሉ ነገራቸውን የጨረሱ ሰዎች ነው ዴት ማድረግ ያለባችሁ። ሶስተኛው ኢሞሽናል ኤንድ ፊዚካል አቢዩዝ፣ በቃላት በስሜት ሰዎችን የሚጨቁኑ ሰዎች ነገሩ እያደገ ሄዶ ነው ፊዚካል አቢዩዝ ላይ የሚደርሱት። ለምሳሌ ሲናገርሽ፣ ሲሰድብሽ፣ ሲቆጣሽ፣ አግሬሲቭ ሲሆን ዝም እያልሽው የምትሄጂ ከሆነ የሆነ ቀን በጥፊ ምናምን ቸባ ሊያደርግሽ ይችላል። የሆነ ቀን ቦክስ ሊሰነዝር ይችላል። ስለዚህ መጀመሪያ የሚጀምረው ከኢሞሽናል ኤንድ ሳይኮሎጂካል አቢዩዝ ነው። በቃ ጭንቅላትሽን መበጥበጥ፣ ሰላምሽን መንሳት፣ ከዛ ነው የሚጀምረው። ውስጥሽን የሚጎዳ ነገር መናገር፣ በቃ መሳደብ፣ ጠጥቶ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ በስራ ተናዶ መጥቶ አንቺን ሊሰድብሽ ይችላል። እነዚህ የቃላት ስንዘራዎች በኋላ ወደ ፊዚካል አቢዩዝ ይቀየራሉ። ስለዚህ ዛሬ ተሳስቶ በጥፊ የመታሽ ሰውዬ ነገ እጁን እንደማያነሳብሽ ምንም እርግጠኛ አትሆኝም። አንቺ ናፍቆሽ ነው የምትደውዩ። አንስቶ ምን አባሽ ትጨቃጭቅኛለሽ ነው ሊል ይችላል። እና ያንቺ ውስጥ ያለውን ስሜትሽን ለሱ ያለሽን ፍቅር ራሱ አቢዩዝ ሊያደርገው ይችላል። ስለዚህ አቢዩዝ ፊዚካሊም ኢሞሽናሊም አቢዩዝ የሚያደርግ ሰው ኢዝ ሬድ ፍላግ። አራተኛ ላክ ኦፍ ኮሚኒኬሽን፣ መግባባት ላይ ብዙ ጥሩ ካልሆነ ሬድ ፍላግ ነው። ተግባቦት ለወንድም ለሴትም የሚጠቅም ነገር ነው። ይሄ ሁለቱም ጋር እንደ ሬድ ፍላግ ሊታይ የሚችል ነገር ነው። በስነ ስርዓት ስሜትን ኮሚኒኬት ማድረግ አለመቻል ሬድ ፍላግ ነው ሪሌሽንሺፕ ውስጥ። ለምሳሌ ተጣልታችሁ አኩርፎ፣ ወንድ ብዙ ማክረፍ የለበትም ባይነኝ እኔ ግን አኩርፎ ኮሚኒኬት ማድረግ እያለበት አንቺን ማናገር እያለበት ሳምንት 15 ቀን የሚዘጋሽ ከሆነ ስልኩን የማያነሳ ከሆነ ችግር አለ። ኮሚኒኬት ለማድረግ ተግባብቶ ችግርን ለመፍታት ብቁ አይደለም ማለት ነው። ስለዚህ ነገ አግብተሽው ስትኖሪ ጀርባውን ሰጥቶ የሚተኛው ሰውዬ ይሄ ሰውዬ ነው። በቃ አንቺ ከተኛሽ በኋላ እያመሸ 7 እና 8 ሰዓት እየገባ ከተኛሽ በኋላ መጥቶ ሳትነሺ ነቅቶ የሚሄደው ሰውዬ ይሄ ሰውዬ ነው። ሳምንት 15 ቀን ስልክ እየዘጋ ኢግኖር እያደረገሽ ምናምን፣ ከዛ ተጋባላችሁ። ከዛ ስትጣሉ ስልኩን እንዳይዘጋ ማታ ይመጣል። ስለዚህ ጀርባውን ሰጥቶ መተኛት ይጀምራል። በቤት ውስጥ ሆናችሁ ትኮራረፋላችሁ። ጥሩ ያልሆነ ኢንቫይሮንመንት ይፈጠራል ማለት ነው። በትክክል ኮሚኒኬት ማድረግ የሚችል ሰው መሆን አለበት። ችግር ሲፈጠር ግንኙነታችሁ ላይ ይሄ የተፈጠረው ለምንድን ነው? መፍትሄው እንደዚህ መሆን አለበት። ተነጋግረን እስቲ ቁጭ ብለን እናውራ፣ መፍትሄ እናምጣለት፣ ይሄን ነገር እናስተካክል ማለት መቻል አለበት። ወንድ የሪሌሽንሺፑ ሊደር ነው። ስለዚህ ሴት ልጅ ኢሞሽናል ብትሆን እንኳን ብታኮርፍ እንኳን ብታጠፋ እንኳን ቁጭ ብሎ ነገሩን ለመፍታት መድረኩን ማዘጋጀት ያለበት ወንድ ነው። መነጋገር አለብን። መቆጣትም ካለበት ትክክለኛ በሆነ መንገድ ይሄን አጥፍተሻል፣ እኔም ይሄን አጥፍቻለሁ፣ ስለዚህ ይቅርታ ተባብለን እንደዚህ አድርገን ነገሮችን ጥሩ እናድርግ የሚለው ነገር ከወንድ መምጣት አለበት ብዬ ነው ማምነው። ስለዚህ ኮሚኒኬሽን ላይ ጥሩ ያልሆነ ወንድ ሬድ ፍላግ ነው ማለት እንችላለን። አምስተኛ እኔ ሁል ጊዜ ልክ ነኝ የሚል አይነት ወንድ ያስቀመጥኩት ምንድነው? ሁሌ ትክክል ነኝ የሚል አይነት ሰው አለ። እኔ ልክ ነኝ። የሆነ ነገር ታወራላችሁ፣ ትነጋገራላችሁ፣ የሱ ሐሳብ ነው ልክ። በሆነ ጉዳይ ላይ ውሳኔ የሚፈልግ ነገር ይመጣል፣ የሱ ውሳኔ ብቻ ነው ልክ። ያንቺን ሐሳብ አይፈልግም፣ ያንቺን ኢንቮልቭመንት አይፈልግም። እኔ ልክ ነኝ፣ ይሄን ሐሳብ ባዋጣ ብትይ ምንም ያዳመጥሽ ነገር የለም። ቅድም ብያለሁ፣ ወንዶች ሊድ ቢያደርጉ ጥሩ ነው። የተሻለ አቅጣጫ ማሳየት ቢችሉ ጥሩ ነው ሪሌሽንሺፕ ላይ። ሴት ልጅ የምትደገፈው አይነት ወንድ መሆኑ ጥሩ ነው፣ ግን ሁሉን ነገር በሞኖፖሊ መያዝ ደግሞ አግባብ ነው የሚል እምነት የለኝም። ስለዚህ ሁሉም ነገር ላይ እኔ ልክ ነኝ የሚል አይነት ወንድ ሬድ ፍላግ ነው። ያንቺ ሐሳቦች፣ ያንቺ ኦፒኒየን፣ ያንቺ ፊሊንግ፣ ያንቺ ስሜት ቦታ ሊሰጠው ይገባል። ስለዚህ እኔ እንዲህ ይመስለኛል ስትይ ልክ ብትሆኝም ባትሆኝም መደመጥ አለብሽ። ሐሳብሽ፣ ያንቺም ውሳኔ፣ ያንቺም ምክንያታዊነት ኢቫሉዌት መደረግ አለበት። ስለዚህ እኔ ሐሳቤ ይሄ ነው ስትይ ኦኬ፣ እስኪ እኔ ደግሞ ሐሳብ ይሄ ነው፣ እስቲ እንነጋገርና የተሻለውን ደግሞ ሐሳብ እንምረጥ የሚል ነገር ጋር መምጣት አለባችሁ እንጂ ሁልጊዜ
እኔ ነኝ ልክ አንቺ ከኔ የተሻለ መወሰን አትችይም፣ አንቺ ከኔ የተሻለ ማሰብ አትችይም የሚል ከሆነ ሮንግ ነው። ምንድነው ይሄ የሚያመጣው ችግር? ኢቭን በሰዎች መሃል ሆናችሁ አንቺ የሆነ ሐሳብ ለማንሳት ብትሞክሪ ግን ሁል ጊዜ እሱ ልክ ነኝ ብሎ የሚያስብ ከሆነ ምንድነው አፋፍሽን ሊልሽ ይችላል። በቃ አታስጠጭኝ ምናምን በቃ አታስጠቁሪ ምናምን ሊል ይችላል። ማለት ሁሌ እሱ ልክ ነኝ ስለሚል በቃ ሚስቴ ወይም ፍቅረኛ የምታወራው ነገር በቃ ውሃ የሚያነሳ ሐሳብ አይደለም፣ የተሳሳተ ነው። ስለዚህ በሰዎች ፊት ታዋርደኛለች፣ እንደኔ እንትን ላይክ ስማርት አይደለችም ምናምን ብሎ ሊያስብ ይችላል። ሰው ሁሉም ነገር ላይ እኔ ልክ ነኝ ብሎ የሚያስብ ሰው ኢዝ ሬድ ፍላግ።